ወይቤ ተፈጸመ ኩሉ እነሆ ሁሉም ተፈጸመ ተካተተ አለቀ። ቅድም በቅዱስ ወንጌሉ ላይ ሲነበብልን እንደሰማነው ለስም አጠራሩ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ የተናገረው የመጨረሻው ቃል ነው። ስለ ዛሬው ዕለት አሁን በሚኖረን ደቂቃ አብራርተን መጨረስ አንችልም። ነገር ግን አጠር አድርገን ለማየት ያክል የዛሬው ዕለት ፍጹም ፍቅር የተገለጠበት፣ ዲያብሎስ ለዘላለም ላይነሳ ወደን ፈቅደን ካልቀሰቀስ ነው በቀር የተጣለበት፣ ሲኦል ለዘላለም ወደን ፈቅደን ካልገባንባት በቀር ባዶ ሆና የተዘጋችበት፣ ጠላት በሰው ልጆች ላይ ኃይሉን ያጣበት፣ ጠላትን የምንረግጥበት ልዩ መሳሪያ የታጠቅንበት፣ ጠላትን የሚያረበደብድ ልዩ የሆነ ስምና ክብር ከነ ሙሉ ንግስናው የተቀበልንበት ዕለት ነው። ይህም የሆነው ቀራንዮ አደባባይ መስቀል ላይ ነው። ለስም አጠራሩ ክብር ይግባውና እግዚእነ ኢየሱስ ክርስቶስ መስቀል ላይ ሲውል እርሱ ሲሰቀል እኛ ግን እየነገስን ነበር። እርሱ ሲገረፍ እኛ እየዳንን እየተፈወስን ነበር። እርሱ ሲታመም እኛ እየዳንን ሕያዋን እየሆንን ነበር። ሆነናልም ድነናለን። ወደፊትም ልክ እንደዚያው ይቀጥላል። እንድናለን፣ እንሆናለን። ሕያዋን ሆነን እንኖራለን። እየዳንን እንኖራለን። የሚድኑትንም ወደ መዳኑ አካል ወደሚዳንበት የድህነት ማዕከል እናመጣለን። ይህ ሰው የሰጠን አይደለም፣ ከላይ ከአርያም የተሰጠን ከማንም ያልተቸረን፣ ማንም የማይቀማን፣ ማንም የማይቀንሰው፣ ማንም የማይጨምረው ሙሉ የፍቅር ስጦታ ስለሆነ ይህንን በዓል ልናከብር እኔና እናንተ ዛሬ እግዚአብሔር ፈቅዶና ወዶ እንኳን ደስ ያለ ጌታ ተሰቀለልን ልንባባል የምስራቹን ሀሳብ ልንለዋወጥ ነው የተሰበሰብነው። ብዙ ጊዜ በዓለ ስቅለቱን ስናስብ መከራውን ብቻ እናስበውና ከመከራው አንድ ላይ ተነው መገረፉ፣ የአይሁድ ክፋት፣ የአይሁድ ጭካኔ ወዘተርፈ የይሁዳ የክህደት ጥግ እሱን እያሰብነው ስቅለትን ዕለተ ዓርብን የመከራ ቀን ብቻ አድርገን እናስበዋለን። እስኪ ሲኦል ውስጥ ካሉ ነፍሳት አንጻር እንደሆነና እንየው። የኢየሱስ ክርስቶስን መሰቀል ነፍሳት በሙሉ ክርስቲያኖች በሙሉ ይናፍቁ ነበረ። እርሱ ባይሰቀል ትላንት በነበርንበት ልክ ሲኦል ነው ኑሯችን ሊሆን የሚችለው የነበረው። ስለዚህ ከዚህ የተነሳ ለእኔና ለእናንተ የንግስና ቀን ነው። ይሁዳን ሳይሆን መጥላት፣ ይሁዳን ሳይሆን መርገም፣ ይሁዳን ማራቅ አንችልም። ከይሁዳ መራቅ ግን ይቻላል። ቤተክርስቲያን በነገራችን ላይ ሁልጊዜም እስከ ዕለተ ምጽአት የዓለም እስኪያልፍ ድረስ ይሁዳና ጴጥሮስ አብረው ነው የሚቀጥሉባት። ይሁዳም አለ፣ ጴጥሮስም አለ። ፍጹም ጴጥሮስን ብቻ ቤተ መቅደስ ውስጥ የምንፈልግ ካለን ተሳስተናል። የለም፣ አይኖርም። አልነበረም። ትላንት ካልነበረ ዛሬ አይኖርም። ኢየሱስ ክርስቶስ እያለ ያልነበረ ፍጹም ጴጥሮስ እኛ እያለን እንዴት ፍጹም ጴጥሮስ ይኖራል? ይሁዳ ነጋዴ ነበረ። ይሁዳ ታማኝ አልነበረም። ይሁዳ ከሃዲ ነው። ይሁዳ የበላበትን ወጭት ሰብሯል። ይሁዳ የበላበትን እጅ ነክሷል። ይሁዳ ጌታውን አራቁቷል፣ እርቃኑን አሰቅሏል። አሁንም እንደዚህ አይነት ሰዎች ቤተ መቅደስ ውስጥ እንኖራለን፣ ግድ ነው። ቅዱስ ጴጥሮስ ታማኝ ነው፣ ግን ክዷል። ተመልሶ ይቅር በለኝ ብሎ አልቅሶ ግን የተመለሰ ፍጹም የመንግስተ ሰማያት ቁልፍ የተሰጠው ሰው ነው። ልክ እንደዚያ ሁሉ አሁንም እንኖራለን። እንዲህ አይነት ሰዎች እንደምንኖር አትጠራጠሩ። እና ብዙ ጊዜ ዛሬ ያው ብዙ ሰው ስለሚመጣ በቻላችሁት መጠን አዳምጡን። ብዙ ሰው ስለሚመጣ ዛሬ ቤተ ክርስቲያን ውስጥ ጴጥሮስን ብቻ ፈልገው ትንሽ ስህተት ሲያዩር የሚሉ ሰዎች በየሚዲያው እናያለን። እና ጴጥሮስን ብቻ ከፈለጋችሁ ማርያም መግደላዊትን ብቻ ሁኑ እስኪ። ጴጥሮስን ብቻ የሚፈልግ ሰው ማርያም መግደላዊትን፣ ዮሴፍን፣ ኒቆዲሞስን መሆን አለበት። ዮሴፍና ኒቆዲሞስን መሆን ያልቻለ ምዕመን ጴጥሮስ አይነት ሊቀ ጳጳስና ካህን መጠበቅ ይህ ስህተት ነው። ስለዚህ ባለቤቱ እግዚእነ ኢየሱስ ክርስቶስ ብዙ መልእክቶች አስተላልፏል። እሱ ብቻ አይደለም፣ ይገርማቸዋል፣ ፍጥረታት በሙሉ አስተምረዋል። በዛሬው ዕለት ቅድም ሰምታችሁ ከሆነ ፀሐይ ጸልመ ወርኅ ደመ ኮነ ወይም ደግሞ ተመሰለ ደመ እያልን ስንዘምር በዜማ ስንሰግድ ነበረ። ምስባኩን ስንለው ነበረ። እግዚእነ ኢየሱስ ክርስቶስ ጲላጦስ አደባባይ ጠዋት እያዳፉ ይዘውት ሄዱ። ይገርማቸዋል። በዚያ ባልታደለው በምስኪኑ
አብሮ በደሉ ተትቶለት ይቅርታ ተደርጎለት በተጠራው በይሁዳ አማካይነት። ይሁዳ በነገራችን ላይ በጣም ነውረኛ፣ በነውር የተከበበ ነውሩ ተዘርዝሮ የማያልቅ ሰው ነው። እናቱን ሚስት አድርጎ የሚኖር ነውረኛ፣ አባቱን ሰልቦ የገደለ ነውረኛ፣ ሀገሩን የተወለደበትን አካባቢውን የካደ ነውረኛ። ብቻ ነውር መዘርዘር አሁንም ሌላ ነውር ማብዛት ነው። እንዲህ አይነት ነበረ። ኢየሱስ ክርስቶስ ግን ሁሉንም ተወለትና ሐዋርያ ብሎ ሰበሰበው። ምን ያህል አባት እንደሆነ እንዲህ አያደርገውና እንዲህ አይነት ሰው ቢኖር እንሸፍነዋለን። ምዕመናን እንሸፍነዋለን። ካህናት በእርግጥ ካህናት አለልም፣ እኛ ትንሽ ከበድ እንላለን። እንደው ምዕመናኑ እኛ ጋር መማሩ ማወቁ እንዳለ ሆኖ አመፁም ጠንከር ይላል። ምዕመናን አሁን እናንተ የዋሃን ናችሁ፣ ርሩሃን ናችሁ፣ ቅዱሳን ናችሁ ትባላላችሁ። እንዲህ አይነት ነውረኛ ሰው መሃላችሁ ቢመጣ ወይ አንተ እኮ ይቅርታ ይገባሃል፣ እግዚአብሔር ይወድሃል እኮ ብለን አጠገባችን ሸፍነን ክፉ ቀን እናሳልፈው ይሆን? ቤታችን አስጠልለን መኝታ ሰጠን ራት ቆርሰን እናበላው ይሆን? ይሁዳን እንዲህ ነው ይቅርታ አድርጎ አመጣውና ጭራሽ ደግሞ የሚገርማችሁ እንዳያጉረመርም ከዓለም ነው የመጣ ዓለማዊ ሐሳብ ስቦት ጠልፎት እንዳይሄድ አለና ገንዘብ ጠባቂ ያደረገው። ግን አለመታደል አንዳንዴ ባህር ላይ ሆናችሁ ውሃ ጠምቷችሁ አያውቅም? ኢትዮጵያ ላይ ሆነን እንደሚርበን ማለት እኮ የጣልነው ሁሉ የሚበቅልባት ሀገር ላይ ሆነን ግን ስለ ረሃብ እናወራለን። ያሳዝን እኮ ነው ዝምብናችሁ። ልክ እንደዚያ መዓት ስራ እያለ ስራ አጥተን ቁጭ እንደምንለው ሁሉ ማለት ነው። ይሁዳ ገንዘብ ያዥ ግን መታመን አቃተው። ካልኩሌት ሰራ፣ ሂሳብ ሰራና 30 ብር አመለጠኝ። ለጌታ ክብር የተገበረ ለጌታ ክብር የቀረበ ለኢየሱስ ክርስቶስ ክብር፣ ለወንጌል ክብር፣ ለሰላም ክብር፣ ለነጻነት ክብር፣ ለፍቅር የተደረገ 30 ብር ቀሪ አለኝ ብሎ በ30 ብር ምክንያት አቆረፈ። ሰይጣን ሲዞራችሁ እኮ ከባድ ነው። በትንሽ ነገር ምንድነው የምትሉት? ስራ የፈታ አይምሮ ወዳጁን ያማል ትሉ የለ? እንዲያሆነ እኮ ነው። አይምሮ ስራ ሲፈታ ሰይጣን ወወአ ሰይጣን ውስተ ልበ ይሁዳ ይላል። በይሁዳ ልብ ገባና ይሁዳ በልበላ ነው እኔ መብቴ ተረግጧል፣ እኔ ነፃነቴን ተነፍቄ እኔ የመሰልኩ ሰው አለ። ልክ እንደ ደህና ሰው ማቅራራት ጀመረ። አይጣልባችሁ በለሳ አይምሮ አምሳሊሁ አይደል ብሎ ሊቃውንት። በለስ ሲለመልም ከባድ ነው እና ጊዜና ኢየሱስ ክርስቶስን ያዳፉ ጲላጦስ ጋር ወሰዱት። ምንድነው አላቸው። ምን ትውቱ ጌጋዩ? አረ ነግረን አንጨርሰውም፣ በጣም በደሉ ብዙ ነው። ምንድነው? እሺ ለምሳሌ አሉት። ሰርቋል አላቸው። አልሰረቀም። ይሄ የተራበ ሰው ሰብስቦ ያበላል ይላል፣ ያበላል። የተጠማ ያጠጣል፣ የዕውራን ዓይን ያበራል፣ ለምጻም ያነጻል፣ አንካሳ ጎባጣ ያረታል፣ ልምሾ ይረታል፣ ሙታንን ከመቃብር ይቀሰቅሳል። ከዚህ በላይ ምን ወንጀል አለ አሉት። በቃ አላቸው። አዎ አስባችሁታል? ነፃ ጤና ጣቢያ፣ ነፃ ምግብ ቤት የሆነ ሰው ያቋቋመ ይሄ ሰው መታሰር ወይስ መሸለም ያለበት በዚህ ሰዓት? ነፃ የሰላም የስምምነት ማዕከል ያቋቁም አንድ ሰው መሸለም ወይስ መገረም? እንደ ሀገር ባለፈው ጊዜ ኖቤል ተሸላሚ የሆነው ለምንድን ነው? የእርቅ ስራ ሰርተን አይደለም? የነፃነት የሰላም ስራ፣ የማግባባት የማስታረቅ ስራ ሰሩ ተብለን አይደለም? ታዲያ ኢየሱስ ክርስቶስ ላይ ሲሆን ምን ነው ተገለበጠ ነገሩ? አሁንም እኮ እንዲያ ነው። ቤተክርስቲያን ላይ ሲሆን እንዲህ እኮ ነው። በነፃ ጠበል ታጠምቃለች፣ ታድናለች፣ በነፃ ታቆርባለች፣ በነፃ ታስተምራለች። እንዲያው ያለ ዋጋ ሌሊቱን ቀኑንም ትደክማለች ስለሰላም። ግን ተገልብጦ የሚከፈላት ደሞዟ ሌላ ነው። ያሳዝናል። በእርግጥ የኢየሱስ ክርስቶስ ቤተክርስቲያን ናት። የይሁዳ ብትሆን አትገፋም። የኢየሱስ ክርስቶስ ቤተክርስቲያን ስለሆነች ብትገፋ አይደንቅም። የኢየሱስ ክርስቶስ ልጆች ስለሆንን ብንገፋ አይደንቅም። እንዲያውም ክብር አግኝተናል። ልክ እንደሱ ሐዋርያት ተቆጥረናል ማለት ነው። ጎሽ ሰይጣን እግዚአብሔር ይስጠው አከበረን ማለት እኮ ነው። ከፍ አደረገን፣ በሙሉ አይኑ አየን ማለት ነው። ከፈራን እድለኞች ነን፣ አሸንፈውናል ማለት ነው። መፈራት ቀላል አይደለም። መጠላትን ነው መፍራት። መጠላትን በሰይጣን ዘንድ ከሆነ ክብር ነው እሱ እና ይህንን ሁሉ ወንጀል ዘረዘሩ። አስገብቶ ቢመረምር ምንም ነገር የለም። አወጣው፣ ምንም ነገር አላገኘሁበትም፣ እባካችሁ ተው ሲል እምቢ አሉ። ከዚያ በኋላ ሁለት ነገር አቀረበ። በጣም ያሳዝን ነው። ልብ ብላችሁ ስሙን። በበዓል እስረኛ እንደምንፈታ ታውቃላችሁ አይደል አላቸው። አዎ። ስለዚህ በዚህ በዓል አንድ ሰው ልፈታላችሁ ነው። ያ በርባን የሚባለውን ታውቁታላችሁ አላቸው። አዎ አሉ በአንድ ልብስ።
በርባን ማለት ከተማዋን ያቃጠለ፣ ሕፃናትን ያስነወረ፣ የደፈረ፣ ክብረ ንጽሕናቸውን ያሳጣ፣ እናቶችን ያቆሸሸ፣ ብቻ ምን ልበላችሁ ሰውን በሙሉ ያስለቀሰ ነው። መላ ከተማዋን በእሳት ያጋየ ወንበዴ ነው። ታውቁታላችኋል? አዎ ያ ወንበዴው አሉ። እንግዲህ ልክ እንደሱ ነው እንዲላቸው ነበር የጠበቁ። ኢየሱስንም አሁን ያመጣችሁትን ታውቁታላችሁ። አዎ ከሁለቱ ማንን ልፍታላችሁ ይላቸዋል በርባንን። አቤት የሰው ልጅ ምርጫ! እስራኤላውያን እኮ ናቸው፣ ቤተሰቦቹ እኮ ናቸው አብዛኛዎቹ። የሚገርማቸው እንደመወለድ ቢሆን እኮ የአንድ አካባቢ ሰዎች እኮ ናቸው። ግን የፈረዱበት እነሱ ነበሩ። ተዉት፣ ሌላው የዋሃን የሚባሉ ሕፃናቱ እንኳን አብረው ተንጫጩ እኮ። በእርግጥ ፕሮግራሙን የሚመሩት ሊቃነ ካህናቱ ነበሩ። ይሰቀል የሚለውን ፕሮግራም ያከናውኑት ነበር። ናህን አሉ፣ እነ ቀያፋ አሉ። በሬው ሜሉ ገቹ እያረዱ እያወራረዱ መብላቱ ሊቀር ነው። እሱ በነፃ ነው ሳያሳርድ የሚታረደው። እሱ ታርዶ ላድናችሁ እንጂ ረዱልኝ የሚል ሊቀ ካህናት አይደለም። እሱ ቀጥቅጬ ልግዛችሁ ጎንበስ ቀና በሉልኝ የሚል አይደለም። ዝቅ ብሎ እግር የሚያጥብ ንጉሥ ነው። ስለዚህ ንጉሥ መወገድ አለበት። የምን ትህትና ነው? የምን መልመጥመጥ ነው አሉ። ትህትና ለነሱ ፍርሃት፣ ትህትና ለነሱ መልመጥመጥ፣ ትህትና ለነሱ አላዋቂነት፣ ትህትና ለነሱ መጉደል ነበር የመሰላቸው። ለዚህ ነው ራሱ የታይት ትርዕሰ ከለቢስ ያብድ ብሎ በሰሎሞን በኩል የነገረን፣ ወይም በዚያ በጠቢው በኢያሱ ዘሲራክ በኩል እና እነዚህ ሰነፎች አልተረዱትም። እስመ ነገረ መስቀሉ ሰበዱ እቱ ያለው የቅዱስ ጳውሎስ መልእክት እዚህ ላይ ነው የሚሰራው። የመስቀሉ ኃይል፣ የመስቀሉ ስራ፣ የመሰቀሉ ጥቅም ስላልገባቸው ይሰቀላሉ። በነገራችን ላይ ተሰቅሎ እንደሚያድነን ቢያውቁ አያሰቅሉትም ነበር፣ ሰይጣንም አያደርገውም ነበር። ምክንያቱም ያሁሉ ሰው ይድናላ። ሰዎች ብዙ ጊዜ የሚረዱን እንዴት እንደምናድግ ስለማያውቁ ነው። እነሱ በገፉን ቁጥር እኛ ከፍ እንደምንል አያውቁም። ከስር ፓምፕ እያደረጉ ነው። ኦልሬዲ የቆምንበትን ቦታ ኦክሲጅን እየሞሉልን ነው። ከፍ እያልን ነው። ስቴጅ እየጨመሩልን ነው። ያንን አያውቁትም። ቢያውቁት ኖሮ ማርያምን ይቆፍሩት ነበር እንጂ ወደ ላይ ከፍ አያደርጉትም። በእርግጥ እነርሱ አስበው ቢቆፍሩት ከስር ደግሞ ምናልባትም የህይወት ውሃ ሊፈልቅ ይችላል። የቆምንበት ቅዱሳኑ እንደዛ አይደል የኖሩት? እነ ገብረ መንፈስ ቅዱስ፣ እነ ተክለ ሃይማኖት፣ እነ አቡነ አረጋዊ እና መጨረሻ ላይ እሺ ይገረፍና ይለቀቅ አላቸዋል። መጀመሪያ ስለመገረፉ እናውራና ከዚያ በኋላ እንወያያለን። መጀመሪያ ስለመገረፉ እንማከር አምጣዋሉና እየተፈራረቁ ገረፉት። ልክ 39 ሲደርስ 40 ነው በሕጉ የሚገረፍ። ጠፋብኝ አንተ ቁጥር ይልና ለሌላው ወመኔ ለሌላ ገራፊ ይሰጠዋል። ያሳዝን። ልክ እንደ ቤተክርስቲያን ስንት ገራፊ ተፈራረቀባት እኮ፣ ስንት ገራፊ ተፈራረቀብን እኮ። ልክ እንደ ካህናት እየተቀያየረ የሚገርፈን መብዛቱ፣ ይህች ቤተክርስቲያን እየተቀያየረ የሚዘርፋትም የሚገርፋትም መብዛቱ እኮ። አቤት መከራው! አንዱ ሲያቃጥላት፣ ሌላው ጭራሽ ከምድረ ገጽ ትጥፋ ሲላት፣ ንግራኝ ነው ወዲት። አስቡት የታለፈው የመከራ ዘመን በሙሉ እዚህ ደረሰች። ግን የኢየሱስ ክርስቶስ ቤተክርስቲያን ናታ። የይሁዳ ቤተክርስቲያን ብትሆን ነው አትገፋም፣ አትቃጠልም። የኢየሱስ ክርስቶስ ቤተክርስቲያን፣ የሐዋርያት ቤተክርስቲያን፣ የኛ የክርስቲያኖች ቤተክርስቲያን ስለሆነች ግን ትገፋለች፣ ትሰፋለች። ስትገፋ የሚገርመው ትሰፋለች፣ አትወድቅም፣ ትንገዳገዳለች፣ ግን ተመልሳ ትቆማለች። እዚያ ጩኸታቸው ሰራ ገርፈው ሲጨርሱ አጥንቱ ከላዩ ላይ አልቆ ስጋው ባዶ ሆኖ አጥንቱ እንደ በረዶ ነጭ ሆኖ እየታየ ጨክነው መስቀል ላይ ያዋሉት። የጲላጦስን እንተወው ብዬ ነው። መፍረድ እየቻለ መወሰን እየቻለ በሱ ልምጥምጥነት ምክንያት እጁን ታጥቦ ይሰቀላል። አንዳንዴ ምዕመናን መወሰን የምትችሉበት ማዳን የምትችሉበት የምታውቁትን እውነት ገና አድራለሁ ብላችሁ ለእነንትና ብላችሁ አታበላሹ። እነንትና ይገባቸዋል፣ እነንትና ይጮሁባቸዋል። ምን እንዳሉት ታውቃላችሁ? ይሄ ሰው እንዲድን ካደረግ የቄሳር ወዳጅ አይደለህም አሉት። እውነት ቄሳር ቢሰማ ራሱ ይህንን ያህል በኢየሱስ ላይ ይጨክናል? አላወቀም እኮ እሱ። ሳያውቅ ታች ያሉት ናቸው እሳቱን አቀጣጥለው የጨረሱት። አንዳንዴ ላይ ያሉት ሳያውቁ ታች ነገሮች ያልቁና እነሱ የበርዶ ቀን ብቻ ይነገራቸው። የኢየሱስ ክርስቶስ መሞትን መሰቀል መነሳትም የሰሙት ምናልባት ብዙዎቹ ከዚያ በኋላ ነው። እና አጣድፈው ሰቀሉት መስቀል ላይ። ልክ ሲሰቅሉት ፀሐይ ጨለመች፣ ሆኖ ማያውቅ ነገር ሌሊት ጀመረ። ፀሐይ ባዶ ሆነች፣ መታየት አቃታት፣ ጠፋች ካለችበት። ለምን? ከሷ በላይ እውነተኛው ፀሐይ መጥቷል። አሁን በዚህ ፀሐይ ሻማ ብታበሩ ሻማዋ ማብራት መታየት ትችላለች?
ልክ እንደዚያ ፀሐይ ከሻማ በታች አነሰች፣ ኩስምናለች፣ ባዶ ሆነች። እውነተኛው ፀሐይ እውነተኛው ብርሃን ኢየሱስ ክርስቶስ በአደባባይ ቆሟላ። ስለ ፍቅር ብሎ ርቃኑን ቆሟል። ስለዚህ ይህን ፍቅር ለመቀበል ይህን ፍቅር ለማጣጣም ስትል ፀሐይ ብርሃኗን አጨለመች። ፍቅረኛሞች ባልና ሚስት ፍቅራችን ማጣጣም ስንፈልግ ወደ መኝታ ቤት ስንገባ መብራቱን አጥፍተን ተቃቅፈን አይደል ፍቅራችንን እናጣጥመው? ፍቅሯን ልታጣጥም ጨለማዋን አጠፋች። ያ የተከፈለውን ፍቅር ልታጣጥም ልታየው፣ ለእርሷ ሲል የተሰቀለውን እውነተኛ ፍቅር ልታይ። ፍቅር መስቀል ላይ ሆኖ፣ ፍቅር አደባባይ ላይ ሆኖ ጨረቃ ደጎነች፣ አነባች። ከዋክብት ወደ ጥንተ ተፈጥሯቸው ረገፉ፣ ወደ ምድር ወረዱ። ባዶ ሆነ ሰማይ፣ ባዶ ሆነ ታረሰ በመባረክ መቃብራት ተከፈቱ፣ አለቶች ተሰነጣጠቁ፣ ሁሉ ነገር እንዳልነበረ ሆነ። ደነገጡ። የሚገርማችሁ የፍርሃት ድንጋጤ ደነገጡ እንጂ የመመለስ ድንጋጤ ግን አልነበረም ቤታቸው ላይ። አንዳንድ ክርስቲያኖች እንዲህ አይነት ሕይወት አለ። በቃ ስንመጣ የሆነ የሚመለስ ተመልሶ የሚለቀን፣ በቃ ከኃጢአት ጋር ጋብቻ ፈጽመን ያን 80 ላለመቅደድ የቆምን። ባካቸው አንዳንድ የሚቀደድ 80 ያለ አላስፈላጊ ሲሆን ቀደዱት። በቃ ከኃጢአት ጋር ከዘረኝነት ጋር ከዝሙት ከርኩሰት ጋር ያለውን ማነው ጋብቻ እንቅደደው። ወደ ጽድቅ ወደ ትህትና ወደ ማመን እንምጣ። መስቀል ላይ ሆነው መከራ ላይ አብረውት መከራውን የሚካፈሉ ሁለት ሰዎች ነበሩ። በቀኝ በኩል ያለው አየ፣ አይነ ልቡናው ቀደም ሰምታችሁ ከሆነ ሲነበብ አይነ ልቡናው በራለትና ኢየሱስ ክርስቶስም በሥላሴነቱ አየው በዙፋኑ። ሰማይና ምድርን መሃል እጁ መዳፉ ላይ ይዞ አየው፣ ደነገጠ። አቤቱ በመጣ ጊዜ በመንግስት አስበኝ። በዚያ በኩል ያለው ደግሞ ሞዩ መከራ ላይ ሆኖ እንኳን የሚንፈራገጥ ያልታደለ እንኳን ልክ እንደኛ ማለት እኮ ነው። በቀይ መከራ እያጣደፈን ደግሞ እርስ በርስ የምንባላችሎች መቼ እንደምንባለን መቼ እንደሚገባን አላቅም። ደግሞም አንነቃም። እርግጠኛ ነኝ እኛ ሳንነቃ ዓለም ያልፋል። በተለይ ተሰደድን ተገፋን እንዲሆንን እኛ እኮ ጻድቃን እኛ እኮ የሀገሪቱ ራሶች ምናምን የምንኖረኞች እንደተቀጠቀጥን ዘመኗ ታልቃለች እንጂ ቀን አይወጣለን። ምክንያቱም ክፉዎች ገና አይገባንም። መከራ ላይ እንኳን መስቀል ላይ ሆነን የማይገባን ፍቅር የማይገባን አንድ ቀን እንኳን እስኪ እንተው ነገሩን ለፍቅር እንኖር የማለት አቅሙ የሌለ ሞራላችን የሞተ መስቀል ላይ ሆኖ አንተ እስኪ እግዚአብሔር ልጅ እግዚአብሔር ከሆንክ እስኪ ራስህን አድን እኛንም አውርደን እያለ ይዘባበት ነበር። ልክ ቀደም አይሁድ እንዳደረጉት። ይሄኛው ግን ምን አለ? አንተ የተፈራውን ለእግዚአብሔርን ሰው ከበውስተ ዝግብር አለውና እኛም እንዲህ አይነት መከራ ውስጥ እያለን እንኳን እግዚአብሔርን አትፈራ። እኛስ ባደረግነው በበደልነው ሌቦች፣ ወንበዴዎች፣ ቀጣፊዎች ሆነን ነው እርሱ ዓለምን ባዳነ። ምን ብሎ ተሰቅሎ ነው አንተ እንዲያፈን የምትከብት? ኧረ እባክህ አለው። በፍጹም ከዛ ይሄ መሐሪ ጌታ ምን አለ? አንተ ተቀድሞ ለአዳም ኖያ ውስተ ገነት ወይም ዮርት የሉ ስለ ይወገነት ዛሬ ከኔ ጋር መገነት ትገባለህ። ይሄው ቁልፉን ይዘህ ሄደህ ገነትን ከፍተህ የመግባት እድል አለ። መላእክትን እንኳን ብታይ አትፍራቸው። ምክንያቱም መላእክት የሰው ልጅ ሊያገለግሉ ነው የመጡ። ይህንን ካለ በኋላ በአጠቃላይ ሆናለ ወይቤ ተፈጸመ ሁሉ ይወርዳል ይወለዳል ተብሎ የተነገረው ትንቢት ተፈጸመ አለ። እነ ኢሳይያስ እነ ሚልክያስ አጠቃላይ ነቢያቱ የተናገሩት ትንቢት ተፈጸመ። ይሞታል ይሰቀላል የተባለው ተፈጸመ። እኔም ወርዳለሁ እወለዳለሁ ያልኩት ተፈጸመ። እሰቀላለሁ ያልኩት ተፈጸመ። አዳምን ከሞት ወደ ሕይወት እመልሳለሁ ያልኩት ተፈጸመ። እነሆ ከዚህ በኋላ የማይናወጥ ሰላም ለዘላለም ሆነ ተደረገ። ሰላም የሁበክሙ ሰላም እዚያ ያድግለክሙ ያልኩት ሰላምን ሰጣችኋለሁ። የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም ያልኩት ቃል ተፈጸመ። እግዚአብሔር የገባው ቃል ተፈጸመ። እኛን ሊያድነን የገባልን ቃል ተፈጽሟል። ተግባራዊ ማድረግ የኛ ድርሻ ነው። ድጋሚ ቃል ኪዳን የለም። ድጋሚ ይመጣል የለም። ድጋሚ ሲመጣ ለመጠቅለል ለመሰብሰብ ነው። መጥቶ ጨርሷል። የትህትናውን፣ የፍቅሩን፣ የማባበሉን፣ የማስተማሩን ከውድቀት የማንሳቱን ጊዜ መጥቶ ጨርሶ ሄዷል። ከዚህ በኋላ የሚቀረን በእርግጠኝነት እኔና እናንተን ሰብስቦ ደሞዛችን መክፈል ብቻ ነው። ስለዚህ ያ የደሞዝ ሰዓት ከመድረሱ በፊት የተወደዳችሁ ምዕመናን ይህንን የደስታ ቀናችንን ተቀብለ ነው ኢየሱስ ክርስቶስ አዎ መስቀል ላይ ውሏል። ግን ለእኔና ለእናንተ ሲል ነው፣ ግን ለፍቅር ነው። ስለዚህ ለፍቅር ደግሞ ቢከፈል የሚደንቅ አይደለም። ለፍቅር የትኛውንም ዋጋ ይከፈል። ያንኳን ለአንዲት ኮረዳ ለአንድ ጎረምሳ ዋጋ እንከፍል የፍቅር ዋጋ። ስለዚህ የፍቅር ዋጋ ነው የከፈለው አይደንቅም። ይልቁን የተከፈለልን ዋጋ ይግባ።
ይሁዳን ከአካባቢያችን ለማራቅ አንሞክር፣ ከይሁዳነት ግን እንራቅ። ትላንት አንድ ይሁዳ የነበረው ብዙ ጴጥሮሶች 12 ጴጥሮሶች፣ አሁን 12 ምናልባትም ከዛ በላይ ይሁዳዎች፣ አንድ ጴጥሮስ ሊሆን ይችላል ያለው። ግን ሌላ ሁለተኛ ጴጥሮስ ነው፣ ሌላ ሁለተኛ ዮሐንስ፣ ሌላ ሁለተኛ ማቴዎስ ሆነን እንገኝ እንጂ በማውገዝ በመሳደብ በመጥላት በመርገም በመገፋፋት ጊዜያችን አናባክን። ክርስቲያኖች ለቤተ ክርስቲያን እንድረስላት፣ ቤተ ክርስቲያን እንወዳታለን ካልን የሚወድ ሰው ዋጋ ይከፍላል እንጂ ዋጋ እንዲከፈልለት አይጠብቅም። አፍቃሪ ነው ዋጋ የሚከፍለው እንጂ ተፈቃሪ አይደለም። ማነው ተፈቃሪ? እኛ ተፈቃሪዎች ነን። ትላንትና አፍቃሪ ዋጋ ከፍሏል፣ አፍቅሮን መጥቷል። አፍቅሮ ኪያነ መጻ ሀቤነ አይደለ ተባለው። እኛን ወዶ ወደ እኛ መጣ። እንዲያውም ምንድነው እኔታ በዚህ በድጓው ላይ የሚሉት በኋላ እዚህ ዝማሬ መዋሥዕቱ ላይ የሚሉት አለ እንጂ እናንተ ያ ሰማያዊው ንጉሥ ያ ልዑለ ባሕርይ እግዚአብሔር ወልድ እርሱ እንዘ ይጼልዎ ይጻልዎ ሲሰድቡት አልሰደባቸውም፣ እንዘ ያምምዎ የተቀየመው ሲመቱት ሲደበድቡት መከራ ሲያጸኑበት ሲያንገላቱት እርሱ ግን አልጠላቸውም አልተጠየፋቸውም። ታዲያ ስንወደው ማነው ስንጠላው የወደደን? ስንገፈትረው ያቀፈን፣ ስንነቅሰው የሳመን እርሱ የሕይወት እንጀራ ክርስቶስ ኢየሱስ እንካቸው ብሎ ካለ ለመብላት ምነው ሰነፍን? ተወደዳችሁ ክርስቲያኖች፣ እኛም ሊቃውንቱ የቤተክርስቲያን አገልጋዮች ሌሊት ማህሌቱን ተቆሞ ይታደራል። ያ ሁሉ ድካም አድሮ መቁረቡን ማሳረጊያው ላይ ጥለኑን ልኩልክ ሰባኪው ቁረቡን ንስሐ ግቡ አሉ እንላለን። የለም መቁረቡ ላይ ታዲያ ምኑ ነው ሕይወት? አዋጅ አዋጅ ሁልጊዜ መጋቢ ብቻ። ይህ መጋቢ የሚል ስም የግላችን ሆነና ተመጋቢ ሳንሆን እኮ መጋቢ ነቀረ። ይሄ የውሃ ገንዳነት ነው። ያ የከብቶች መመገቢያ ገንዳ ይበሰብስና ይጣላል። አንድ ቀን ሳይጠጣ ሰው ከብቶች ሲጠጡበት ይኖራል። አንዳንዴ እኛ የምንጠጣ ራሳችንን የማዳን ስራ እንስራ። እስካሁን ይህች ቤተክርስቲያን በእርግጠኝነት መቆየት የቻለችው ሊቃውንት እውነት እነግራችኋለሁ፣ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆየችው የደብተራው አገልግሎት። ደብተራ ስላችሁ እናንተ ምናልባት ብትረዱት ሌላ ደብተራ ማለት የቤተክርስቲያኒቱ ክዳን፣ ልብስ፣ ከፈር ሁሉ ነገሯ ማለት ነው። ድንኳን ማለት እኮ ነው። መሸሸጊያ መደበቂያ ማለት ነው። እና ይሄ የያሬድ አገልግሎት ስላለ ነው፣ ሰዓታቱ ማህሌቱ ስላለ ነው እንጂ ከአውሮፓውያን በላይ ተሽመድምደን ፕሮቴስታንትና ካቶሊኩን እናልቅ ነበረ። ይሄ አገልግሎት ግን ደግሞ የሊቃውንቱ አገልግሎት እውነት የሚሆነው ያደርንበትን ወደ መቅደሱ ስንቀይረው፣ መቅደሱ ጋር ስናሳድገው፣ በስጋው ደግሞ ስናትመው ነው። ምዕመናን የእናንተ ለኪዳን ለሰዓታት ለቅዳሴ ለማህሌት መምጣት በስጋው ደግሞ ስታትሙት ነው ሕይወት የሚሆነው። ስለዚህ ሁላችንም ገብቶን በፈጸመ ሁሉ የፍቅር ዋጋ አለቀ ተጠናቀቀ። ከዚህ በኋላ ፍቅርን ብሉ ፍቅርን ጠጡ ተብሎ ተሰጥቶናል። አያልቅም። እንብላ እንጠጣ ማለት ወዳለሁ። በነበረን ጊዜ ያስተማረን አባታችንና አምላካችን እግዚአብሔር የተመሰገነ ይሁን። የቤተ መቅደሷን ነገር ግን አንርሳት። ቅድም መጋቢ ሃይማኖት ሰሎሞን እንዳሉ አንርሳው አደራ። እግዚአብሔር በቸር ያገናኘን። እሺ የተከበሩ መምህራችን ሊቀ ሊቃውንት ቀለመወርቅ ቢራራን እግዚአብሔር አምላክ ቃለ ሕይወት ያሰማልን።